አንድ አመት ከ6 ወር አፍኗቸው ለወለደችው ልጅ ለዚህ ምድር ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲው በጣም ካፋኝ በቃ እኔ ነገ ወደ ስደት ነው የምሆነው ምንድነው ማድረግስ የምችለው ምን አይነት መልኩ ነው ህይወቴንስ መጠገን የምችለው በነገራችን ላይ ግራም ነው የገባኝ ኢቢኤስ ይሄን ቪዲዮ ማንሳቱ ከበላይም አካላቶች ደውላችሁ ይሄን ቪዲዮ አንሱ ያላችሁ ሰዎች እጃችሁ አለበት ማለት ነው ከዚህ ወንጀል ጋር ከዚህ ድርጊት ጋር ወንጀሉ ጋር ድርጊታችሁ አለበት እንጂ ይሄ ቪዲዮ በመጀመሪያ ደረጃ ላይ በጣም በፕሮዳክሽን ደረጃ ላይ እንደተሰራ ኢቢኤስም እንዳወጣበት ነው የሚያሳየው ብዙ በጣም ኤዲቲንጉ ምኑንም አይቼዋለሁ ሴቶች እህቶቻችን ላይ የሚደርሰውን ሰቆቃ ይሄ ኢትዮጵያ ውስጥ ብቻ አለ በነገራችን ላይ አፍሪካ ውስጥ በጣም የሚታይ እኛን ከፋለን በዚህ አጋጣሚ በትግራይ ጦርነትም አይተናል ከትግራይ ጦርነትም መልስ ትግራይ ውስጥ የተደፈሩ ሴቶች የሞቱ በአፋኝ ወንዶች የተደፈሩ የሞቱ በጣም ማት ናቸው በዚህ አጋጣሚ ማለት ነው ይሄ ነባራዊ አገሪቷን ሁኔታ ነው መንግስት እንደዛ አይነት ነገሮችን ለሴቶች ፕሮቴክሽን ማለት ነው የመስጠት ኃላፊነትና ግዴታነት አለበት ብዬ ነው ማምነው ይሄ አጥፍ ያለው አካል እኔ መንግስት ሄዶ ከኢቢኤስ ላይ ይሄ ቪዲዮ ይነሳ በዚህ ተነሳ ተቃውሞ የሚነሳል በነገራችን ላይ በመንግስት ላይ በማን ላይም የሚነሳው ነገር የለም በዚህ አጋጣሚ በእጅጉ የሚያሳዝን በእጅጉ እኔ አዘንኩት ነገር ከመደፈራቸው እጭም ወልደዋል ይሄን ነገር ኢቢኤስ ላይ ያላየው ሰው አለ ብዬ አላስብም እጅግ የሚያሳዝን ታሪክ ነው ከታገቱት ሴቶች መካከል የዛሬ 2-3 አመት ከታገቱት ሴቶች መካከል ይቺ አምልጣ የተገኘች ናትና ኢንተርቪው ተደርጋለች ግን አንዳንዴ ሾርት ሚሞሪ ባንሆን ጥሩ ነው ብዬ አስባለሁ ሾርት ሚሞሪ ስንሆን አንድ አጀንዳ ይሰጠንና እሱን አጀንዳ ለአንድ ሳምንት ይወራና እሱ ይረሳና ሌላ ይመጣል እሱ ይረሳና ሌላ ይመጣል አሁን እቺን አጀንዳ ያመጡበት ያውም የራሳቸውን ወንጀል በኢቢኤስ ላይ ማቅረብ ለምን ፈለጉ አያችሁ ይሄን ነው ማስተዋል የሚጠየቀው እስከ ዛሬ ለምን አላቀረቡትም ኢቢኤስስ እንደ ተጠያቂነት እንዲወቀስ ለማን ይፈልገው መንግስት ነው ይፈልገው ስለዚህ የማንን ጉዳይ ለማስረሳት የቀነኒን ጉዳይ ፍትህ እንዳይገኝበት የዚህችም ፍትህ ያስፈልገዋል ፍትህ ግን ከመንግስት ጋር የተጣላ አካል ነው ይሄንን ያረጋው ኦነግ ነው ከመንግስት ጋር የተጣላ አካል ያማራ ሴቶችን ማፈኑ ዛሬ አይደለም እናቀው በየጊዜው ያማራ ህዝብ በኦነግም ሆነ በብልጽግና ይበላል ይሄ ታወቀ ነገር ነው ግን የቀነኒን ሁኔታ ለመደበቅ የቀነኒን ሁኔታ በግፍ የተገደለችው ለመደበቅ ሲባል ይሄን አጀንዳ ይዘው መጣውታል ከዛ ማን ነው ለምን አወረዳችሁት ብሎ ኢቢኤስ ላይ ይጫዋል እንዴት ነው መጫው መንግስት ነው የሚያዛቸው ኢትዮጵያ ውስጥ ያለ ሚዲያ ኤጀንሲ በሙሉ የሚታዘዘው በመንግስት ስራ ነው እስቲ የተለየ ከመንግስት የተለየ ስቴሽን አንድ ነገር መንግስት ከሚለው ውጪ አንድ ነገር የሚናገር አንድ ኢትዮጵያ ውስጥ ያለ ሚዲያ አንድ ነገር አንድ የለም ስለዚህ የቀነኒን ጉዳይ ለማረሳሳት በጭራሽ ይሄን አጀንዳ ይዘው መጣዋል ይሄን አጀንዳ እኛ ስንጮህበት ስንልበት ከ2-3 አመት በላይ ያረግነው ነው መንግስት ተጠያቂ እንዳይሆን ብልጽግና ተጠያቂ እንዳይሆን በቀነኒ ጉዳይ ያለውን ለማረሳሳት አሁን ድብልቅልቅ የወጣው ሙሉ በሙሉ የቀነኒ አጀንዳ እንድረሳ ነው ኖ we do one by one ለዚህም መታችን ለታገቱት እታችን በሙሉ ፍትህን ጠይቃለን እንዲሁም የቀነኒ ገዳይ አንዱዓለም ጎሳ ተጠየቀበታል የኦሮሚያ ፖሊስ ኮሚሽን ፌደራል ኮሚሽን ምንድነው ያለው ገፋት እንጂ እሱ በገዳይነት መጠየቅ የለበትም መግፋት በገዳይነት አያስጠይቅም ነው ያለው ስለዚህ ይሄን ነገር ለማረሳሳት ስለሆነ የአማራ ልጆችም በዚህ ጉዳይ ጮሁ የኦሮሞ ልጆች ደግሞ የፍትህ ጉዳይ ኢትዮጵያውያን ሆናችሁ የቀነኒ አዱኛን የፍትህ ጉዳይ እንድጠይቁበት ነው እጅግ የሚያሳዝን ነው ግን ኢቢኤስ አቅም የለው ኢቢኤስ ምን ነው የወታደር ያለው መሰላችሁ እንዴ
ኢቢኤስ እኮ እንደፈለገ መንግስት የሚያሾረው ሚዲያ ነው። እንደፈለገ አድርጎ መንግስት የሚጫወትበት ነው። ኢትዮጵያ ያለው ሚዲያ በሙሉ በመንግስት ቁጥጥር ስር እንደሆነ እየረሳችሁት ይመስለኛልና አደራ አሁንም ፍትህ ለቀነኒ፣ ፍትህ ለነዚህ መስኪን ሴቶች። ለዚህ ነው ማጋለጠው። ፍትህ ለመስኪን ሴቶችና ሾርት ሚሞሪ ባንሆን ጥሩ ነው። አሁን ለምን አመጡት? አሁን ይህን መረጃ አውጥቶ በአጀንዳውን ለማስቀየር ለምን ተፈለገ? የቀነኒ ጉዳይ ተደባብሶ እንዲቀር ስለተፈለገ ነው። ስለዚህ እቺን ነገር እንዳትረሱ ለማለት ነው። ይሄ ነው ሴትነቱ። አንዳንዴ መራር የሚሆን እኔ ለአማራ ያላለቀስኩት ነገር የለም። ዳኛው አለ ባለፈው ሳምንት ደውሎልኝ ነበር። እኔ እንደሌሎች መቅረስ ስለማልፈልግ አልቀረስኩት። ዳኛው አለ ደውሎልኝ ይሄው ጨለማ ነው አይንጋልኝ ስለ አማራ ልቂት 2.2 ስለተገደ ምንድነው ስለተበተነው የራባቸው ህፃናት ቪዲዮ አምጥቶ ሲያለቅስ ብታዩ ገብቶ ቢናገር ደስ ይለኛል። አሁን ዳኝ የሚበላውን ምግብ ጥሎ ነው የምላችሁ። እኔ እንደዚህ አይነት ጀግና አይቻላቀል የዳኘን ልቅሰው በቪዲዮ ላይ ከኔ ጋር ያለቀስ ነው ብታዩ በመቀመጫቸው ህፃናት ጎርፍዬ ሄደ እየተኙ ደብረ ብርሃን ላይ ያመጣው ቪዲዮ ብታዩት ደም እንማ ነው አይደል የምታዩ? ደም ነው የምታለቅሱ። ጀግና እንደማያለቅስ አውቀዋለሁ። ግን እኔ ልቤ ለአማራ ያለ ስስ ልብ ከባድ ስለሆነ ነው። የደረሰባቸውን ግፍ ያደረጓቸውን መከራ የደረሰባቸው መከራ አይታቸዋል። ያደረሱባቸውን ግፍ አይታቸዋል። ምን ያህል በስቃይ ህይወታቸው ነፍሳቸው እየተነጠቀች እንዳለፈች እነዚያ የአማራ ልጆች የሚያሳይ ነው። ለ15 የደፈሯት እህታችን ከዩኒቨርሲቲ እየተንፏቀቀች ከጫካ ውስጥ አምልጣ ነው በ2 ዓመቷ የመጣችው። ሌሎች እህቶቻችን በምን ያህል ሰቆቃ እየተገደሉ ይሆን? ምን ያህል ወንዶች ደፍሯቸው ይሆን? ምን ያህል ጸጉራቸውን በካራ በቢላዋ እንዲሲላጯቸው ደማቸው እየተዝረከረከ ስራቸው እየተበጠሰ ስንቶች ይጮሁ ይሆን? ይሄን ታውቃላችሁ? በድህነት የጣሏቸው አማሮች ወደ ስደት ወደ አረብ ሀገር ሲሄዱ